እንዳይወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድገኝ በሱና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ልብ አንጠልጣይ እውነተኛ የፍቅር ታሪክ ጤዛው ፍቅር የተሰኘውን ክፍል 4 ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ ቪዲዮውን ተከታተሉት፣ ትማሩበታላችሁ። በባለፈው ክፍል የሀቢብ ስልክ እየጠራ እንደነበረ ነው ያቆምነው። ከዛው እንቀጥላለን። ጢር ጥሪው ደዋዩ ማን እንደሆነ ለማየት ስልኩን ከሱሪው ኪስ አወጣና አየ። ሀምዛ ይላል። ስልኩን ሳያነሳው ድምፁን ቀነሰና ጥሪውን ድምፅ አልባ አደረገው። ንደቱ ውስጡን እያላወሰው ነበርና አይኑን ማቁረጥረጡን ቀጠለ። ማን ነው የደወለው አላት። እጆቹን ጨብጦ ለቡጢ እያዘጋጃቸው። ሁኔታው ከሚስቱ ፊት ሳይሆን ከደመኛው ሊበቀለው ከሚፈልገው ሰው ፊት የቆመ ይመስላል። ፎዚያ ፈራቸው። በዚህ ንደቱ መምታት ከጀመራት እንደማያቆም ታውቋት ተርበተበት ገባች። ወደ እሷ ጠጋ እያለ ጥያቄውን ደገመው። ማን ነው የደወለው? ምን ብላ ትመልስለት? ተደውሎላት ሳይሆን ደውላ ነው። ሀምዛ ነው ብለውስ ከሱ ጋር ይጠራጠረኝ ይሆን? የሚዋደዱ ጓደኛሞች በእኔ ምክንያት ቢጣሉስ እያለች ውስጧ በስጋት ሞላቸው። በዚሁ መካከል ሀምዛ ቅድም ደውሎ ስላልተነሳለት በድጋሚ ለሀቢብ ደወለ። ጢር የፎዚያን ንዴት ስልኩ ላይ ሊወጣ ይመስል እጆቹን በኃይል ወደ ኪሱ ልኮ ስልኩን አወጣና አረንጓዴውን ተጭኖ ሄሎ አለ። ሄሎ ሀቢብ፣ በደውልልህ እኮ አታነሳም። የሀምዛ ድምፅ ነበር። ከመበሳጨቱ የተነሳ የአሁኑ ደዋይ ማን እንደሆነ እንኳ አላወቀውም ነበር። አንተ ነህ እንዴ ሀምዛ? ስልክ ቁጥሬ ቢጠፋህ መቼም ድምፄ አይጠፋህም። እሱ ራሱ ሀምዛ መሆኑን እያረጋገጠለት ነበር። ለማንሳት አልተመቸኝም ነበር አለው። ከፎዚ ጋር በምን ተጋጭታችሁ ነው? ማን ነገረህ ብሎ ቤቱን ውስጡን አንገቱን እያዟዟረ ተመለከተ። ይሄ ሰውዬ ተደብቆ እያየ ነው እንዴ ብሎ አሰበ። መጥፎ የሚሰራ ሰው እንኳን ሌላ ሰው ራሱንም ይጠራጠራል። እውነት ነው። ስራውን እንዲያቂል አደረገው። ፎዚ አሁን ደውላልኝ ነበር። ስልኩን ከጆሮው ስር ራቅ እያደረገ ወደ ኋላ ማፈግፈግ ብሎ ፎዚን በቆመችበት ትቷት ወደ መኝታ ክፍሉ ተመለሰ። እና ምን አባቷ ወደ አንተ አስደወላት አለው። የተጠራጠረ ይመስላል። ግንኙነት አላቸው ማለት ነው ሲል አሰበ። በዚህ አይነትማ እስከዛሬ የምነግረውን ለሷ ይነግራት ነበር ማለት ነው። ቆይ ግን ምንድን ነው ግንኙነታቸው? ሀምዛ ሀቢብን እየመከረው ነበር። እሱ ግን ሌላ ሀሳብ ውስጥ ገብቷል። አትጣሉ እያለ የጓደኝነቱን እየነገረዋል። ሀቢብ ግን አልሰማውም። ምክንያቱም ሌላ ነገር እያሰበ ስለነበረ ማለት ነው። እንደውም ይባስ ብሎ ሀምዛን ከፎዚ ጋር መጠርጠር ይዟል። ጎርፈላ ቃፉ አልወጣም እንጂ እሰራላችኋለሁ እያለ ከንፈሩን በቁጭት ይነክሳል። እሺ በቃ እንጣላም፣ ስንገናኝ እናወራለን ብሎት ስልኩ ተዘጋ። ሀቢብ ፎዚን ጠልቷታል እንዳይባል ይቀናባታል፣ ይወዳታል እንዳይባል ደግሞ ያሰቃያታል። ነገረ ስራው ሁሉ እሱ እንዲህ ነው ብሎ ለመወሰን ይከብዳል፣ በጣም ይከብዳል የምር። ፎዚያ ራሷን ማስጨነቁን ተያይዘዋለች። ቆይ ሀቢብ ሊጠላኝ የቻለው ምክንያት ምን ይሆን ብላ እርግጠኛ ሆና መመለስ በማትችለው ጥያቄ ራሷን ታፋጥጣለች። ያ የበፊቱ ፍቅርስ የት ገባ? ሶፊ ስለ ሀቢብ ጥሩነት እንጂ አንድም ቀን መጥፎነት አውርታኝ አታውቅም ነበር። ፍቅር መስጠት እንደሚችል እንጂ ልቡ በጥላቻ የተሞላ መሆኑንም አልነገረችኝም ነበር እያለች ራሷን እያስጨነቀች ነው ማለት ነው። ራሷን ወደ ኋላ እየተጎተተች ሀቢብን የተዋወቀችበትን የምርቃን ጊዜዋን አማረረች። ያን በደስታ የተፍነከነችበትን ቀን እረገመችው። ቆይ ግን ምን አጉድዬበት ተቀየረ? ጥያቄ በጥያቄ ላይ ብቻ መልሱን አታውቀውም። ብታውቀው ግን ደስ ይላታል። ምክንያቱም ራሷን በራሷ ያፋጠጠችበትን ጥያቄ መልስ ከተመለሰላት ትዳሯ ይሰምራል፣ ፍቅሯ ያብባል። ስለዚህ ለራሷ ለህይወቷ ስትል መሆን ያለባትን ሆና መክፈል ያለባትን መስዋዕትነት ከፍላ ደስታዋ እንደገና መለምለም አለበት። ሀቢብ እና ሀምዛ
ሁሌም ከሚገናኙበት ዘቢብ ካፌ ተገናኝተው እየተጨዋወቱ ነው። ሀቢብ ውስጡ ልቡ በጥላቻ ከመጥቆሩም በላይ ከርፍቷል። የገዛ ጓደኛውን ሐምዛን በፊት በሚወዳት ዛሬ ምክንያቱ ባልታወቀ ምክንያት ከሚጠላት ሚስቱ ጋር ጠርጥሮታል። ያሳዝናል። ሰይጣን የማያመጣው ጉድ የለውም። በጨዋታቸው መካከል እየተሳሳቁ ቢያወሩም የሀቢብ ሳቅ የማስመሰል ግልፈጣ የሐምዛ ግን ከልቡ የሚመጣ ነበር። ሐምዛ ቀስ እያለ ወደ ቁም ነገሩ እየተንደረደረ ነው። ታውቃለህ ግን ሀቢብ ምኑን ነው የማቀው አለው ግንባሩን አጨማዶ። ሐምዛም ቀጥታ ስለ ጸቡ አንስቶ የበለጥ ከሚያበሳጨው ምናልባት ያንን ጣፋጭ የፍቅር ጊዜውን አስታውሸው ልቡ ቢለዝብ ብሎ አሰበ። ያንን የፍቅር ጊዜህን በፍቅር ክንፍ ብለህ ከፎዚ ውጭ ማሰብም ሆነ ማለም ያቆምክበት እያለ ስለ መልካም የፍቅር ጊዜው ሊያስታውሰው ሲሞክር ሀቢብ የሐምዛን ወሬ አቋረጠና አዎ ትዝ አለኝ ብሎ ወሬውን ከመቀጠሉ በፊት ተነፈሰ። ስለዚህ ሐምዛ ወደ በፊቱ አቋሙ ሊመለስልኝ ነው በማለት ልቡን በደስታ ተሰምቶት ጥርሶቹ ታዩ። ፈገግ አለ። ሀቢብም የያዘውን ማኪያቶ ፎት ብሎ አፉም በማኪያቶው ቃና ካጣጣመ በኋላ ወሬውን ቀጠለ። ርካሽ መሆኗን ባውቅ ኖሮ በፍቅር ቅልጥ ባላልኩላት ነበር ብሎ ፈጋግ የነበረውን የሐምዛን ፊት ወዲያውኑ አከሰመው ይላል የዛሬው። በጣም ያሳዝናል። ብቻ የሆነ ነገር አለው። ይሄን ድራማ ይሄን ታሪክ እስከ መጨረሻው ድረስ እንድትከታተሉት ብዙ ትምህርት ታገኙበታላችሁ ብዬ አስባለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ላይክ ሸር ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሀሳባችሁን እቀበላለሁኝ። አበረታቱኝ። በቀጣይ በክፍል 5 እስከምንገናኝ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ። ልቤ እንዳይወላውል በዲኑ እንዲጸና በኢማን ቀጥ እንድል እንድገኝ